ሰበር ዜና ጫና በዝቶብናል ሲሉ ፓትርያርኩ ድምፅ አሰሙ። በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነትና የሕሊና ነጻነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችን በዝተውብናል። ከውጭና ከውስጥ በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ብፁዕ ወቅዱስ አቡነ ማትያስ ገዳዮቹ፣ አቃጣዮቹ፣ የነጻነት ተጋፊዎቹ፣ ጫና አሳዳሪዎቹ፣ ስም አጥፊዎቹ የተባሉት ላይ ማተኮር ይገባል የተባለ ሲሆን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አጋሩኝ። ወቅታዊ አንድ ወንጌልን ያመነ ሰው በዚህ ልክ ጽንፍ የረገጠ ጂሃዳዊ ጥሪ ሲያደርግ በጣም አስገራሚ ነው። እነዚህ መናፍቃን መጽሐፍ ቅዱስን አያውቁም አልዳኑም የምንላችሁ በምክንያት ነው። ንግግር እንጂ ወይም ደግሞ አፋቸው ላይ እንጂ ኢየሱስ ኢየሱስ የሚሉት በልባቸው ኢየሱስ ምን እንደሆነ አያውቁም። ወንድማቸውን በዚህ ልክ አሳልፈው ለመስጠት የተደረገ ቅስቀሳ እስኪ አዳምጠሩ እንመለስ። እጄ ላይ ፎቶ አለ የማን የዮሐድ ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልገው ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው እሺ፣ ይሄ ወንድም እንግዲህ የሚታወቀው የቤተ ክርስቲያንን ትምህርት በማምጣት የሐሰተኛ ትምህርቶችን በማጋለጥና ትክክለኛውን ነገር በማድረግ ማንኛውንም ነገር በማስተማር የሚታወቅ ወንድማችን ነው ዮሐድ። ይሄንን ወንድማችንን ለማሸማቀቅ አገልግሎቱን በግልጽ እንዳያገለግልና እንዲህ ባለ መልኩ ለማሸማቀቅ መናፍቃን ሌላ አጀንዳ ሲያጡ ደግሞ ይሄን ይዘው መጥተዋል። ማንም በዚህ ጉዳይ ላይ የሚሸማቀቅ ነገር የለም። ማንም ሊሰማቸው አይችልም። እውነት ለመናገር ወንድማችን ከዚህ የበለጠ እንዲያገለግል ኦርቶዶክሳውያን የዚህን ወንድም አካውንት ፎሎ በማድረግ ወንድማችሁ በተሻለ መልኩ አገልግሎትን ተደራሽ እንዲያደርግ ማድረግ ነው ከኛ የሚጠበቀው። እነዚህ ሰዎች ግን እንደምታውቁት ዓላማቸው ወንጌል ሳይሆን ወንጀል እንደሆነ ተረድተነዋል፣ ደርሰንበታል። ይህንን ቪዲዮ ከምን ጊዜውም በላይ ሪፖስት እና ኮፒ ሊንክ ሼር በማድረግ አድርሱላቸው። እመቤታችን ፍጡር ብቻ ናት ወይ? እነግራችኋለሁ። ይህን ቪዲዮ በደንብ አድርጋችሁ አምስት ጊዜ ኮፒ ሊንክ አድርጉት። ሼር እያደረጋችሁ ደግሞ ለሁሉም በማዳረስ ላይክ አድርጉና ጀምሩት። ይህን ሰሞን ያው በሚዲያ እየተዘዋወረ ሁላችንም እንዳየ ነው። አንድ ልጅ አንድ ወጣት እመቤታችን ፍጡር ብቻ አይደለችም እያለ ያው ሁላችሁም ተመልክታችኋል። ሲጀመር እኔ ማለት ነው ልጁ ልክ እንደ አዶናይ ስግጥ ፍምስ ለማለት አስቦ የተነሳ ነው የሚመስለኝ እንጂ ይሄ ጠፍቶት አይመስለኝም። እና እመቤታችን ፍጡር ብቻ አይደለችም ማለት እና ምንድናት? ፈጣሪ ናት ሲባል አይ ፈጣሪ አይደለችም። እናስ ፍጡር ብቻ አይደለችም እንዴ? እና ፍጡር ብቻ ካልሆነች ፈጣሪ ካልሆነች ምንድናት? አይ እንዴ የሚባል ነገር አይደል? ቆይ ይሄ ፌስታል ማለት ነው። ፌስታል ብቻ አይደለም። እና ምንድነው? ማዳበሪያ ነው? አይ ማዳበሪያም አይደለም። ኋላስ ምንድነው? ፌስታል ብቻ አይደለም ይባላል። ምን ማለት ነው? ወይ አስቡት እስኪ ሁላችሁ ምን ማለት ነው እንዴ? ይሄ ምን አይነት ምንፍቅና ነው? ቆይ ይሄ ለማንኛውም ኦርቶዶክሳውያን በደንብ አድርጋችሁ ስሙኝ። እመቤታችንን በተፈጥሮ ከፍጡርነት የሚለያት ምንም አይነት አንዳች ቅንጣት ነገር የለም። አንዳች ቅንጣት ነገር የለም። ነገር ግን በክብር ግን ከፈጣሪ በታች ከፍጡራን በላይ ናት። በምን አልኳችሁ? በክብር በተፈጥሮ አይደለም። በክብር ከፈጣሪ በታች ከፍጡራን በላይ ናት። ከፍጡራን በላይ የሆነችው ለምንድነው? አምላክን የወለደች ስለሆነች ማለት ነው እንጂ ሌላ ምንፍቅና አትዝሩብን። ለሁሉም ሼር እያደረጋችሁ አዳርሱልኝ። ላይክ ማድረግ እንዳትረሱ፣ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርገህ አስበው። ሰው ሲመርቅህም ላንተ ክብር እንደማይጨምርልህ አስብ። ለዚህ እኮ ነው አንድ አባት አህያ አላቸው፣ ኧረ በጣም ይቅር በለኝ የአህያ ያህል ክብር የለኝም አሉ። ምክንያቱም አህያ የተጫነችውን በክብር የምታደርስ ናት። እኔ ግን የእግዚአብሔርን ሕግ በልቼ የጨረስኩኝ ከአህያ አንሳለሁ እንጂ እንጨት አላቸው። እንዴ እንጨት እኮ በገባበት እሳት ውስጥ ነዶ እዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያልሞትኩ እንዴት እንጨት ትለኛለህ? አንተ ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገይቶ ትንፋሹን የገበረ ነው።
አንተ ድንጋይ አላቸው። ውይ ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ ነው። ሰው የፈለገ ነገር ቢል ማድረግ ይችላል ባሉ ነገሩኝ እንጂ አይችልም። አይደለሁም እኮ ነው መልሱ። እንደው አሁን እንዲሁ ተመልከቱ፣ የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል? እኛ የትኛውንም አይገኝም። ቅዱስ ዮሐንስ አፈወርቅ ይላል ከብት ልበልህ አንተ ሰው ይልና አይ ከብትስ ጌታውን ያውቃል። እሺ ውሻ ልበልህ፣ ውሻ የጌታውን ቤት ይጠብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ፣ እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ፣ ጭልፊትም ልጆቿን ታሳድጋለች ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና ተመልከቱ። ሰይጣን ልበልህ ይላል ተመልከቱ። አዛኝን ምሬን ነው። ሰይጣን ልበልህ ይልና አይ ሰይጣንም በሰይጣን ላይ አይጨክንም፣ አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራህ ምን ያስጠራሃል? ምን የሚያስጠራ ስም አለህ ይላል ተመልከቱ። እኛ የሚመጥነን ስድብ የለም እንጂ። ስለዚህ ምንድነው ለማለት የፈለግኩት? ሰው ቢሰድበንም እንዳይረብሸን መሆን አለብን። እስኪ በሉ ሰው ቢሰድበንም በሉ እኛን የሚገልጽ ስድብ አለ? በፍጹም የለም እኮ ተመልከቱ። ለዚህ ነው ጌታ እንኳን ምን አለ መሰላችሁ? በምን አስተማስላ ለዛቲ ትውልድ፣ ይችን ትውልድ በምን ልመስላት አለ። ሀለይነ ለክሙ ወይ ዘፈንክሙ፣ ዘፈንላችሁ ሙሾ አላወጣችሁም። አስቆቀውነ ለክሙ ወይ በከይክሙ፣ ይቅርታ ዘፈንላችሁ ሙሾ አላወጣችሁም፣ አልጨፈራችሁም። አለቀስንላችሁ ሙሾ አላወጣችሁም። ይሄ ዘፈን ይፈቀዳል አይደለም ያልኩት፣ አደራችሁን። እኔ ማለት የፈለግኩት ሌላ ነው። ዘፈን የተባለ ልቅሶ የተባለ የዮሐንስ ስብከት ነው። ዮሐንስ እየበላ ቢመጣ አሃ ይሄማ ይቅርታ ሳይበላ ቢመጣ ይሄማ ጋኔን አድሮበታል አላችሁ። እኔ ደግሞ ዮሐንስ ሳይበላ መምጣቱ በቤቱናው እንዲሳቡ ነው። ክርስቶስ ደግሞ ሲመጣ እየበላ እየጠጣ የታመሙትን በሽተኞችን፣ ዘማውያንን፣ ኃጢአተኞችን እየጠየቀ አብሯቸው እየዋለ ሊያድናቸው ቢቀመጥ ደግሞ ምን አሉት መሰላችሁ? ይሄ ደግሞ አርከመ ጸባህ ነው፣ ኃጥአን የኃጥአን ወዳጅ የኃጢአተኞች የዘማውያን ወዳጅ ነው አሉት ሎቱ ስብሐት። ስለዚህ ምን አላችሁ? ምን ባደርግላችሁ ነው የሚገባችሁ? ዮሐንስ ቢመጣ ጋኔን አለበት አላችሁ፣ እኔ ብመጣ ደግሞ የኃጢአተኛ ወዳጅ አላችሁኝ። በምን ልመስላችሁ እችላለሁ አላቸው። ስለዚህ ተመልከቱ፣ ምሳሌ ያጣለት ነው። እኛ ምሳሌ ታጣልን። ስለዚህ ምንድነው ለማለት የፈለግኩት? እንደ ሙታን ሆነን መኖር። እስኪ በሉ ላይ እንደ ሙታን ሆነን በሉ መኖር። ከዚህ በኋላ ማለት ነው ሰው ሲሰድበን ላለመረበሽ መዘጋጀት አለብን። አይደለሁም አበቃ ከነገረኝም ትክክል ነው የሚሆነው። አዎ ልክ ነህ። ሰምታችኋል? እስኪ በሉ አዎ ልክ ነህ በሉ። ነገረኛ በሉ እንጂ የሚያናድዳችሁን ስድብ እስኪ አምጡት። ትልቁን ነገረኛ። አዎ ልክ ነህ። ልክ አይደለም? ዛሬ ነገር እዚህ ጋር ቁጭ ብለን እኔም እዚህ ጋር ሻሸን ጠምጥሜ ጤነኛ ሰው መስል እናንተም እሱ ጋር ቁጭ ብላችሁ በነጠላ ጤነኛ ሰው ብትመስሉ ስትወጡ ያው እንግዲህ ጠሽ ታረጋላችሁ አንዷን ማለት ነን እኮ በቃ አዎ ነኝ በቃ አለቀ። ሰው የሚሳደበውን አጥቶ እንዲሄድ ምን ማለት ነው? ማመን። ተመልከቱ፣ እንድናምን እግዚአብሔር ይርዳን። በሆነው ነገር በጣም ነርቨስ ከሆኑት ሰዎች አንዱ ነኝ። እንግዲህ ምናልባት በእምነት ማልመስላችሁ ወንድሞች ቤት ገብቼ መናገሬ ከንቱ ውዳሴ ፈልጌ እንዳልሆነ በደንብ ከኛ ወገን ያሉ ሰዎች እንዲያውቁ ፈልጋለሁና ዛሬ ከኦርቶዶክስ ወንድሞች ጋር መነጋገር ያው በእኛ ቤት ኦርቶዶክስን ያለ መስደብ የሚያስነቅፍ ሆኖ በተሳሳቱ ሰዎች እየታየ ስለሆነ እኔ እንግዲህ ከህይወት ልምዴም ከእድሜ ባለጸጋነቴም አንጻር እኔ ከንቱ ውዳሴ የምፈልግ ሰዎች ዝም ብሎ ብራቮ ብራቮ እንዲሉኝ የማልፈልግ ሰው ነኝና፣ ግን የሆነ ሆኖ የተሰማኝን ደግሞ ደስ የሚለኝ ባክግራውንዴም እንግዲህ ውትድርና ስለሆነ በግልጽ መናገር የምችል ልምዱም ያለኝ ሰው ስለሆንኩኝ ሁልጊዜ እምነቴን እዚህም ሶሻል ሚዲያ ላይ ቢሆን ኦርቶዶክስም ያለ አግባብ ስትነካ ኦርቶዶክስ ሳልሆን ኦርቶዶክስ አላግባብ ተነክታለች ብዬ በነፃነት ሀሳቤን በመግለጽ ነው የምታወቀውና በዮሐድ
በሆነው ነገር ግን በጣም ነው ማዝነው። ሳዝን ግን በሁለት መንገድ ነው። አንደኛው ዮሐድን በዚህ መልኩ ፎቶውን እንገልጻለን ብለው የሚናገሩት ሰዎች ምናልባት የግል ሀሳባቸው እንጂ በፕሮቴስታንቱ ዙሪያ ፕሮቴስታንቱን ወክለው የማይወክሉን መሆናቸውን በደንብ መናገር ፈልጋለሁ። ትክክልም አይደለም ሀሳቡ ሲጀምር። ለምን ዮሐድ ግለሰባዊ መብት አለው ራሱን የመግለጥም ያለ መግለጥም። እዚህ ዘመኑ ባመጣው እዚህ ፕላትፎርም ላይ ዮሐድ በወደደው መንገድ እምነቱን የሚያመልከውን ጌታ በፈለገው መልኩ ማገልገል መብቱ ነው እና ይህን የግለሰባዊ መብቱ የሆነውን ነገር የለም መብቱ አይደለም እንገልጣለን የሚል ከሆነ የዮሐድን ፕራይቬሲ መንካትም ነው ከእምነት ባለፈም እና እሱ ትክክል አይደለም፣ ጤናማም አይደለም። ይሄ አማኝ መሆንም አይጠይቅም። ይሄን ነገር ትክክል አይደለም ብሎ ለማለት ይህን የሚያደርጉ ሰዎችን በግልጽ ቅድም አንድ ከኛ ወገን የሆነች እህት ከፍታ ሄሉ በግልጽ ተናግሬ ያለው ልክ አይደለም፣ ልክ አይደለም። ይህንን የሚያደርጉት ሰዎች ደግሞ እኩይ ሀሳብ ያላቸው ፈጽሞም ለወንጌል ወገንተኛ ሆነው ያሰቡት ሀሳብ የተናገሩት ንግግር እንዳልሆነ በደንብ አጽንኦት ሰጥቼ ተናግሬ ያለው እና ቢያደርጉት ደግሞ ምናልባት ይሄ ምድራዊ ጥቅም ያገኙ እንደሆነ እንጂ ዮሐድን አይጎዱትም። ዮሐድ የሚያመልከውን ጌታ ምናልባት ፎቶውን በመግለጥ የሚፈራው ነገር ሞት አይደል? በቃ ለዮሐድ ደግሞ አክሊል ሊያዘጋጁለት በአምላኩ ዘንድ አምላኩን ሰብኮ እንጂ በእነኛ ሰዎች ቢገደልም ሊሞት የሚችለው እንደ የመጨረሻ ፈርዘር ብንሄድ ዮሐድ ላይ የሚሆነው ነገር ዮሐድ ቢገለጥ እንደዛ ነው እና ለዮሐድ እድል ፈጠሩለት ከአምላኩ ጋር መገናኛ ከአምላኩ ጋር አክሊል ያገኝ ይሆናል እንጂ ውርደት አያገኘውም። ለምን ሰክሮ ሲደባደብ አይደለም ዮሐድ ሞተ የሚባለው። ቢሞት እንኳን እኔ በጣም አሁን እንኳን ድምፄ እየተንቀጠቀጠ ነው ከብስጭት በጣም ተናድጃለሁ። በእውነት ሊሆን የማይችል ነገር ነው። ይህን ስናገር አሁንም ከንቱ ውዳሴ ፈልጌ አይደለም። በኦርቶዶክሳውያን ዘንድ በጣም እርግጠኛ ሆኜ ነው የምነግራችሁ። ልክ አይደለም ነው ሀሳቡ እና ይህን ብለው በተናገሩ ወንጌላውያንን በሚሉ ሰዎች ስም እኔ ዮሐድን ይቅርታ መጠየቅ ፈልጋለሁ፣ አይዞህ ማለት ፈልጋለሁ እና አሁንም እዮባ ይመስለኛል ኢንቫይት ሲያደርገኝ የገባሁት ያለማቅማማት ይሄን ነገር ለመናገር ነው እና ጊዜያችሁን ብዙ አልውሰድባችሁ። የሆነው ነገር ፈጽሞ ወንጌላውያን አማኞችን የማይወክል ወንጌልንም ራሱ ክርስቶስ የሆነውን ወንጌል ክርስቶስ ነውና እሱን የማይወክል ትክክለኛ ያልሆነ እነኚህ ለወንጌልም ሳይድ አድርገው ወንጌልን የሚሰብኩ ሰዎች ሳይሆኑ እዚህ ቲክቶክ ላይ ቅጭል የሚል ሳንቲም ፍለጋ የሚሯሯጡ የወንበዴዎች ሀሳብ ነው ምለው። ይህን በድፍረት በጣም ነው መናገር የምፈልገው። ይሄን ለማለት ነው። ታንኪዩ ብዬ በዚሁ ልጨርስ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በጣም አሪፍ ሀሳብ። አክቹዋሊ ይሄንን እየተነጋገርን ያለው አሴ ፌዝ አይደለም፣ ስለ ፌዝ ስላልሆነ ወይም ስለ እምነት አይደለም የተነሳ፣ ሃይማኖታዊ ጉዳይ አይደለም የተነሳ። አክቹዋሊ ጥሪው የሃይማኖት ነበረ፣ ግን ጥሪው ወደ ፐርሰናል ስለዞረ ፐርሰናል ጉዳይ ደግሞ አሴ ራሽናል ቲንኪንግ ፐርሰን ነው እየተወራ ያለው ወይም ደግሞ ንጹህ አይምሮ ወይም ደግሞ አሴ ሎጂካል ፐርሰን ሲታሰብ የተጠራበት አውድና ከዛ የተመለሰበት ወይ ምንም ሴንስ የማይሰጥ ነገር ከመሆኑ አንጻር ነው ሀሳብ እየተሰጠ ያለው እና ግሩሜ ስለ ሀሳብ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ እናመሰግናለን። ነው ተንኩል መኖሩም ያሳየ ነው። በዚህ መጠን መናገር በራሱ ጤናማ እንዳልሆነ የሚያሳይ ነው። ከዛ በኋላ ደግሞ ህብረት ያደረጓቸው መዝሙር አይደለም ሲለው እንደሰማው ስለተናገረው ከዛ በፊትም ሌሎች ብላችሁት ሊሆን ይችላል። አልቆየውም። አክቹዋሊ ከዛ በፊት ከመግባቴ በፊት ከደገምኩት ሶሪ የተነሱትና ህብረት ያደረጓቸው ሰዎች ጤናማ ለመሆናቸውን ዮሐድን ጸረ ክርስቶስ አድርጎ እነኛን ሰዎች ደግሞ ጤናማ አድርጎ ከነኛ ጋር ህብረት ማድረግ በራሱ የሚያሳፍር ነው። ሰው እነኝን አይነት ሰዎቹን ወደ ጎን ብሎ ግን ምእምኑ ላይ መስራቱ የተሻለ ይመስለኛል። ኦኬ ተከታዮች የምትከተሏቸው ሰዎች ማንን ነው የሚከተሉት? ማንን ነው የሚያደንቁት? ይሄ ነገር እኛ ላይ ሜይ ቢ አይታችሁት ሊሆን ይችላል። ከአንድ ወር በፊት በጣም ቻሌንጅ አድርጎን ነበረ። እነኚህ አካላት ምንድን ናቸው? አላማቸው ምንድን ነው? ምን አይነት እቅድ አላቸው? እኛም ሙሉ መረጃዎቻቸው ቪዲዮዎቻቸው አሉን።
እጅግ በጣም ብዙ ቪዲዮዎቻቸው ስላሉን ማለት ነው። ምን መስራት እንደሚፈልጉ፣ ምን ማድረግ እንደሚፈልጉ፣ ከማን ጋር ህብረት እንደሚያደርጉ፣ እንዴት እንደሚያደርጉ ሙሉ መረጃዎቻቸው አሉን። ቻሌንጅ አድርገውን ስለነበረ እኛም ከሙስሊሞቹ ጋር ህብረት አድርገው ጠንቅቀን እናውቀዋለን አካሄዳቸውን። ወደዚህኛው ሲመጡ ደግሞ እነኞቹ እጃቸውን ስመው አሞግሰው ሲቀበሏቸው የሚገርም ነው። አልጠበቅንም ነበር በዚህ መጠን ማለት ነው። ከሙስሊሞቹ ባልተናነሰ እነኞቹ ሲቀበሏቸው የሚገርም ነው። ምን አይነት ማለት ፕሮቴስታንቱም እንደዚህ አሁን እውነት ፕሮቴስታንቱ ያስቀጥለዋል ወይ ሲናያለም ማለት ነው። ነገ ተነገ ወዲያ ወጥተው ይቃወማሉ። እኛን አይወክልም እንደዚህ አይነት አካሄድ። ክርስቶስን የሚሳደቡትን ከኛ ጋር ህብረት አድርጎ ማሞገስ ጥሩ ልብ እንዳላቸው ሃይማኖትን አይሳደቡም ብሎ የሚሉ ከሆነ ከዛ ፕሮቴስታንቶቹ እኛን ይወክላሉ ካሉ በደንብ የምናጠራው ይሆናል ማለት ነው። እኔ ግን ተስፋ አደርጋለሁ ነገ ኖ ይሄ ነገር እኛን አይወክልም የሚሉ ፕሮቴስታንቶች ይመጣሉ ብዬ ተስፋ አደርጋለሁ። ካላደረጉ ግን እንደዛ ማይሉ ከሆነ ዘሆል አብረው ህብረት ያደርጋሉ ማለት ነው። ባይዘ ግብረ ሰዶማውያን ናቸው። ግልጹን ለመናገር ያህል ግብረ ሰዶማውያን ናቸው። እንዲህ ስንል ደግሞ በቃል ብቻ ሳይሆን ሪል ቪዲዮዎቻቸው እጃችን ላይ ስላለ ማለት ነው። መረጃዎቻቸው ያሞገሳቸው ሰዎች ያወደሷቸው እንበክላለን ኢትዮጵያ ላይ ቂም ይዘናል፣ ኢትዮጵያ ላይ እንበክላቸዋለን። እናንተ ትረሳላችሁ፣ እኛ እንረሳም። እንደምንም ብለን እንዴት እንደምናጠምዳችሁ እኛ እናውቃለን። እኛ የወጋ ነው እኛ የከተብነው ሰው የእኛ ምርኮኛ ይሆናል ብለው ዝተዋል። የእነሱ ምርኮኞች ያሞግሷቸዋል። ምን እየከተቧቸው፣ ምን እየወጓቸው፣ ምናቸውን እያዙባቸው እንደሆነ እነሱ ያውቁታል። እኛ ግን ምንድነው እሱ የምናደርገው? ኦዲየንሱ ከእንደዚህ አይነት ቦታ ከእንደዚህ አይነት ሁኔታ ህብረት ባያደርግ ጤናማ ነው። ህብረት የሚያደርግ ከሆነ ተመሳሳይ ክንፍ ያላቸው ወፎች አብረው ይበራሉ ስለሚባል ተመሳሳይ ሀሳብ፣ ተመሳሳይ እምነት ያላቸው ህብረት ማድረግ ይችላሉ። እኛ ከእንደዚህ አይነት አካላት ጋር ህብረት ማድረግ እንደሌለብን ለኦዲየንሱ ማስተማር፣ ኦዲየንሱ በራሱ ጊዜ ተፋቸዋል። እኔ አሁን አሉ ትናንትናም ጽፌበታለሁ፣ ከሳምንት በፊትም ጽፌበታለሁ። የዛሬ 15 ቀን አካባቢም ይሄን ነገር አካሄዱን ሙስሊሙ እውነት ትቀበሉታላችሁ ወይ? ከሙስሊሞቹ ሳይድ ጀስ እስልምናን ብቻ ስላወደሱላችሁና ሌላውን የሚሳደቡ ግብረ ሰዶሚያንን ትቀበላላችሁ ወይ? ጤናማ ሙስሊሞች አሉ። ትናንትና ራሱ የጻፍኩት አለ ምስክርነት ማለት ነው። በቪዲዮ ተምራ ስጨርስ እናወጣዋለን ማለት ነው። ቼክ አደረገን። አዎ የኛ ኡስታዞች ሲያሞግሷቸው አየው። የነኛን ሳጠራ ደግሞ ግብረ ሰዶማውያን ናቸው፣ የጥርቁን መንፈስ የሚከተሉ ናቸው። እነሱን ከሚያወድሱ ኡስታዞች ምን ልማር? እናንተንስ እንዴት ልተች ብለው አይምሯቸውን እየተጠቀሙ ያሉ ስላሉ እናንተ እዚህ ላይ በደንብ ብትሰሩበት ኦዲየንሱ ላይ ማለት ነው። ህብረት የሚያደርጉት ከእንደዚህ ጋር ነው። ከእንደዚህ ጋር ህብረት እያደረገ በምን ሞራሉ ነው ነገ ሌላውን ኢቭን ግብረ ሰዶማውያንን የመቃወም ሞራል ይኖረዋል ወይ? ስላሴን እንደዚህ ክርስቶስን የሚሳደቡ ጋር በጣም ጸያፍ ስድብ ጀግና ምናምን ብለው እነኝን የሚያወድሱ ከነኚህ ጋር ነው ህብረት የምታደርጉት። መልካም ይመቻችሁ፣ ተማሩ ከናንሱ። ግን ይሄ አካሄድ ትክክል አይደለም። ኦዲየንሱ ላይ መስራት ጤናማ ነው። በተረፈ